እሰይ ተወለደ የዓለም መድኃኒት። ኢየሱስ ክርስቶስ የተወለደበት ሁኔታ እንዲህ ነው። በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያው በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም። ቃልም ሥጋ ሆነ፣ ጸጋንና እውነትንም ተሞልቶ በእኛ አደረ። አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። ይህም ሁሉ የሆነው እግዚአብሔር በነቢይ እንዲህ ሲል የተናገረው እንዲፈጸም ነው። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙም አማኑኤል ተብሎ ይጠራል። አማኑኤል ማለትም እግዚአብሔር ከእኛ ጋር ነው ማለት ነው። እርሱ ሕዝቡን ከኃጢአታቸው ስለሚያድን ስሙን ኢየሱስ ትለዋለህ። ዮሴፍም የተወለደውን ሕፃን ስም ኢየሱስ አለው። እነሆ ዛሬ በዳዊት ከተማ አዳኝ ተወልዶላችኋል፣ እርሱም ጌታ ክርስቶስ ነው። ይኸው ተወለደ የዓለም መድኃኒት፣ የዓለም መድኃኒት፣ የዓለም መድኃኒት። እሰይ ተወለደ የዓለም መድኃኒት፣ የዓለም መድኃኒት፣ የዓለም መድኃኒት። ነገሩ እንዲህ ነው። ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ይህንን ትልቅ ክብ እስቲ የአብ ባህሪ እንደሆነ እናስብ። ይህንን ባህሪ ብዙውን ጊዜ መለኮት ወይም በእንግሊዘኛው ጋር ሄድ ይሉታል። ስለዚህም ይህ ባህሪ የአብ ምንነቱ ነው። አብ እውነተኛ አምላክ ነው። ይህ አብ ደግሞ ከዘላለሙም የሚወልደው ልጅ አለው። ልጅ ማለትም ወልድ ወይም ደግሞ ቃል ይባላል። ለምሳሌ የእኔ ቃል የሚወጣው ከእኔ እንደሆነ ሁሉ የአብ ቃልም ማንነት ያለው ሆኖ ከአብ ይወጣልና አካላዊ ቃሉ እንደመሆኑ ልጁ ይባላል። ያወጣጡ ወይም ውልደቱ ደግሞ ከዘላለሙም ከአብ ጋር ባለመቀዳደም ነውና ዓለም ሳይፈጠር ከአብ ጋር በነበረ አንድ የአብ ልጅ በሚሆን በወልድ እናምናለን እንላለን። ወልድ አካል አለው ካልን ማን ብለን ስንጠይቅ ከአብ ለይተን ወልድ ብለን እንናገርለታለን ማለት ነው። ስለዚህም በአካሉ ወልድ ከአብ ልዩ ነው። ታዲያ ግን ወልድ ከአብ ሲወለድ የራሱ ሌላ አካል ያለው ቢሆንም ባህሪ ላይ ግን የአብ ባህሪ ወይም መለኮት የራሱ የወልድም ነው። ስለዚህ ወልድ ሁለተኛ አካል ነው እንጂ ሁለተኛ መለኮት የለውም። የራሱን የአብን መለኮት ሙሉ በሙሉ ባለመከፈል ይጋራል። ስለዚህ የአብ ምንነትና የወልድ ምንነት ከባህሪ አንጻር አንድ ነው። አብ እውነተኛ አምላክ ከሆነ ወልድም እውነተኛ አምላክ ነው። ምክንያቱም ሁለቱም አካላት ጋር ያለው ባህሪ ወይም መለኮት ተመሳሳይ ወይም አንድ ነውና። ስለዚህም ወልድ እውነተኛ አምላክ ከሆነው ከአብ የተገኘ እውነተኛ አምላክ ነው። በመንፈስ ቅዱስም እናምናለን። እርሱም ጌታ ሕይወትን የሚሰጥ ከዘላለሙም ከአብ የሚወጣ ነው። ከአብ ሲወጣም እንደ ወልድ የራሱ ሌላ የሆነ አካልን ይዞ የሚወጣ ቢሆንም ባህሪው ግን የራሱን የአብን ባህሪ ገንዘብ የሚያደርግ ነው። ይህ ማለት የአብ እና የወልድ መለኮት የመንፈስ ቅዱስም ያው ራሱ መለኮት ነው። ስለዚህም ከአብና ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። ስናጠቃልለው ስለ አካል ስናወራ እነዚህ ሦስቱ አካላት አንዳቸው አንዳቸውን አይደሉም። ስለ መለኮት ወይም ስለ ባህሪ ግን ስናወራ አንድ መለኮት ብቻ ያለ ሲሆን ይህ መለኮት ደግሞ ያለ መከፋፈል በምልአት የሦስቱም አካላት በመሆኑ ይህ መለኮት የወለደም የተወለደም የሰረጸም አይደለም። ይልቁንም ሦስቱንም ልዩ አካላት አንድ የሚያደርጋቸው ባህሪ ነው። እነዚህ ሦስቱም አካላት አምላክ 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 ተብለው መጠራታቸውም ከዚሁ በሦስቱም ከሚኖረው አንዱ ባህሪ የተነሳ ነውና ሦስት አማልክት ሳይሆን አንድ አምላክ እንዳለ ደግሞ እንመሰክራለን። የአካላትን ልዩነት ለባህሪ መስጠት ወደ ሦስት ምንነት በማምራት ሦስት የተለያዩ አማልክት እምነት ውስጥ የሚያስገባ ስለሆነ ልባም ሰው ጥንቃቄ ያደርጋል። ስለ ሥላሴ ስናወራ ስለ አምላክ እንጂ ስለ ሰው አይደለምና ከሰው አንጻር ልንመዝነው አይገባም። ለምሳሌ ይህንን ድምጽ የምትሰማው ወንድሜ አንተ አንድ ሰዋዊ የሆነ ባህሪ ያለህ
እንዲሁ ደግሞ አካልህም አንድ ነው። ሰው እንደመሆነ አንተ አንድ ባህሪ ኖሮ አንድ አካል ስላለ እንዲሁ የግድ እግዚአብሔርም እንዳንተው አንድ ባህሪ ኖሮት አንድ አካል ሊኖረው ይገባል ብለህ ልትወስንለት አትችልም ነው። ስለዚህም ከሰዎች የሚጠበቀው እግዚአብሔር ራሱን በገለጠበት መልኩ አሜን ብሎ መቀበል ብቻ ይሆናል። መሰረቱ እግዚአብሔር ራሱን በምን መልኩ ገለጠ የሚለው ነውና እርሱ ላይ ማተኮር ይገባል ነው። የእግዚአብሔር አብ ፍቅር፣ የወልድ ጸጋ፣ የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን። ይቆየን።